ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ነሐሴ 5 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሀገር ውስጥን የተጫዋቾች የዝውውር መስኮት የተመለከተን መረጃ ቀዳሚ እናደርጋለን። ኢትዮጵያ ንግድ ባንክ ጫላ ተሺታን ማስፈረሙን እንደዚሁ ይፋ አድርጓል። ከዚህ ቀደም የተለያዩ ተጫዋቾችን ወደ ስብስባቸው በማምጣት ላይ የሚገኙት ኢትዮጵያ ንግድ ባንኮች የፍጹም ጥላሁንን ከፈረሰኞቹ ቤት ቅዱስ ጊዮርጊስ እግር ኳስ ክለብ ለማስፈረም እንደዚሁ ከጫፍ መድረሳቸውን የተመለከተ መረጃ ከዚህ ቀደም ወደ እናንተ አድርሰናል። የ2016 የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ኢትዮጵያ ንግድ ባንክ በአሰልጣኝ በጸሎት ሉል ሰገድ እየተመራ በመጪው አዲሱ የ2019 ዓመተ ምህረት የውድድር ዘመን በፕሪሚየር ሊጉ ጠንካራ ሆኖ ለመቅረብ እንግዲህ ስብስቡን በማጠናከር ላይ ነው የሚገኘው ማለት ነው። ዛሬ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ወይም ደግሞ ክለቡ ይፋ ያደረገው መረጃ ይህ ተጫዋች እንግዲህ ወደ ኢትዮጵያ ንግድ ባንክ ለማምራት ስለመስማማቱ ነው እየተገለጸ የሚገኘው። ተጫዋቹ ከዚህ ቀደም በተለያዩ የፕሪሚየር ሊግ ክለቦች እንደዚሁ ጨዋታውን ሲያደርግ እንደነበረ ይታወሳል። በወልቂጤ ከተማ ኢትዮጵያ ቡና እግር ኳስ ክለብና ያለፉትን 2 ዓመታት ደግሞ በሀዲያ ሆሳዕና እግር ኳስ ክለብ ውስጥ ቆይታ ማድረጉም የሚታወስ ነው ማለት ነውና ቀጣይ እንግዲህ ወይን ጠጆቹን ወይም ኢትዮጵያ ንግድ ባንኮችን ስለመቀላቀሉ በመነገር ላይ ነው የሚገኘው። የሚቀጥሉትን 2 ዓመታት በኢትዮጵያ ንግድ ባንክ እግር ኳስ ክለብ ውስጥ የምንመለከተው ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን በዚህ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናልፈው። ነገር ግን ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ዳግም የምንገናኝ ይሆናል። አሁንም አብራችሁን የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ማክሰኞ መረጃ ሰዓታችንን በመከታተል ላይ ስላላችሁ በጣም ነው የምናመሰግነው። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች ያገኘናቸውን ዘገባዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። ቀዳሚ የምናደርገው የአፍሪካን መረጃ ነው። ነገር ግን ደግሞ ከአውሮፓ ጋር የተያያዘ ነው። አፍሪካ መነሻችንን ብናደርግ ማለት ነው። የጎረቤት ሀገር ሶማሊያ ኢንተርናሽናል ዳኛው ኦማር ሆርታን የአውሮፓ ሱፐር ካፕ ነገ ምሽት በሚደረገው የፍጻሜ ጨዋታ ላይ በመሃል ዳኝነት እንዲመሩ የአውሮፓ እግር ኳስ ማህበር እንደመረጣቸው እየተገለጸ ነው የሚገኘው። ለመላው ሶማሊያን እንግዲህ እጅግ በጣም አስደሳች ነው። ለእግር ኳስ ቤተሰቡም በጣም አስደሳች ነገር ይመስለኛል። ከዚህ ቀደም በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እኚህ ዳኛ ወደ ሀገረ አሜሪካን አቅንተው ከቪዛ ጋር በተያያዘ አሜሪካን እግር ጥላባቸው ከነበሩ ግለሰቦች መካከል አንደኛው እንደነበሩ እናስታውሳለን። የዛ ሰለባ መሆናቸው ደግሞ የእግር ኳስ ቤተሰቡን በተለይ ጥቁሮችን ደግሞ በጣም ማስቆጭቶ ነበረ። ይህንንም ተከትሎ እንግዲህ ኢንተርናሽናል ዳኛ ኦማር ሆርታን ሞራላቸው እንዳይነካ በሚል መላው ሶማሊያን ወጥቶ የጀግና አቀባበል አድርገውላቸዋል። አሜሪካ ላይም የነበራቸውን ቅሬታ እንደዚሁ ሲያስተጋቡ የነበረበትን ሂደት እናስታውሳለን፣ ከቪዛ አሰራር ጋር በተያያዘ ማለት ነው። አሁን የአውሮፓ እግር ኳስ ማህበር ቀን ቆጥሮ የካሳቸው ነው የሚመስለው፣ ጥፋቱ የሱም ባይሆን ማለት ነውና በአስተን ቪላና እንደዚሁም በአውሮፓ ቻምፒየንስ ሊግ የውድድር መድረክ ባለክብሩ ፒኤስጂ መካከል የሚደረገው የአሸናፊዎች አሸናፊ የአውሮፓ ሱፐር ካፕ የፍጻሜ ጨዋታን ነገ ምሽት ይከናወናል በስዊዘርላንድ ሬድ ቡል አሬና ስቴዲየም ማለት ነውና ይህንን የፍጻሜ ጨዋታ እንዲያዳኙ ተጋብዘዋልና በጣም አስደሳች እንደሆነ ነው እየተገለጸ የሚገኘው ማለት ነው። ብዙዎች በዚያ ጊዜ በተለይ የአሜሪካንን አሰራር ተቋሙ ሲያደርሱበት እንደነበረ የሚታወስ ነው ማለት ነው። አስተን ቪላ የኢሮፓ ሊግ የ2000
25 የውድድር ዓመት ሻምፒዮና እንደሆነ ይታወቃል። እንደዚሁም ደግሞ የፈረንሳዩ ክለብ ፒኤስጂ ደግሞ አርሰናልን በማሸነፍ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር ነበረ። ሁለቱን አሸናፊ የሚያገናኘው የፍጻሜ ጨዋታ ነገ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ሲል ጅማሮን የሚያደርግ ነው የሚሆነው ማለት ነው። ወደ ሌሎች መረጃዎቻችን በዚሁ የምናልፍ ይሆናል። አርሰናል ጁሊየስ ኮንዴን ከካታሎናው ክለብ ባርሴሎና የማስፈረም ሂደት ላይ ይህንን ጨረታ ስለመቀላቀሉ እየተገለጸ ይገኛል። እንግዲህ አርሰናል ሻምፒዮና መሆኑን ተከትሎ በተለይ በርከት ካሉ ተጫዋቾች ጋር ነው ስሙ እየተያያዘ በየጊዜው እየተመለከትን የምንገኘው። በሩመር ደረጃ ነው ይሄ ጉዳይ በተለይ የስፔን መገናኛ ብዙሃን ይፋ እያደረጉት የሚገኘው ማለት ነው። ነገር ግን በዝውውር ደግሞ አይሆንም የሚባል ነገር የለም። አርሰናል ቀሪ ወይም ደግሞ በቀሩት የዝውውር መስኮት ቀናቶች ውስጥ ተጫዋቾችን ወደ ስብስቡ ሊያመጣ እንደሚችል እየተገለጸ ነው የሚገኘው። ለዚህም ዝግጅታቸውን ስለማጠናቀቃቸው ነው ባለፈው እንግዲህ በነበረው የቦሩሲያ ዶርትሙንድ እና የአርሰናል ጨዋታ ፍጻሜ በኋላ የቡድኑ አሰልጣኝ ሚካኤል አርቴታ ይህንኑ ማረጋገጥ የቻሉት። እንደዚሁም የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታም እዚህ ጉዞ ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ቀጣይ እንግዲህ ብዙ ክለቦች ይፈልጉታል፣ እሱም ወደ ሌላ ክለብ የማምራት ፍላጎት አለው የሚሉ መረጃዎችም እየወጡ ነው የሚገኙት። ጁሊየስ ኮንዴ ቀጣይ ማረፊያ ቤት ሊሆን ይችላል የሚለውን በቀጣይ የምንመለከተው ነው የሚሆነው። ወዛው ወደ ሰሜን ለንደን ወደ ሌላኛው ክለብ ስናመራ ደግሞ እንደዚሁ ሚኪ ቫንደቪንን እናገኛለን። ሚኪ ቫንደቪን በቶተንሃም ሆትስፐርስ ቤት ለቀጣይ የሚያቆየውን የውል ኮንትራት እንደዚሁ ስለማራዘሙ እየተገለጸ ነው የሚገኘው። በቀጣዩ እስከ 2031 ድረስ የሚቀጥሉትን 5 የውድድር ዓመታት ሚኪ ቫንደቪን በስፐርስ ቤት የሚያቆየውን የውል ኮንትራት ተፈራርሟል። በቀጣይ ብዙ ያልጨረስኳቸው ስኬቶች አሉ ከቶተንሃም ሆትስፐርስ ጋር እና ከቡድን አዲሱ አሰልጣኝ ሮቤርቶ ዲዘርቢ ጋር በዚህ ቡድን ውስጥ ያለው አሁናዊ መንፈስ እጅግ በጣም አስደሳች ነውና ትልልቅ የዋንጫ ክብሮችን በማሳካት የቶተንሃም ሆትስፐርስ እግር ኳስ ክለብ ደጋፊዎችን ለማስደሰት ተሰናድተናል። ያለፉትን ዓመታቶች በጣም ደካማ ውጤት የደጋፊውን አጸፋዊ ምላሽ የሚመልስ አልነበረም። ለደጋፊያችን ትልቅ ነገር ይገባዋል፣ ይህንንም ለመስራት የተቻለኝን ሁሉ አድርጋለሁ የሚል ከፊርማ ስነስርዓቱ በኋላ ሀሳቡን ገልጿል ማለት ነው ሚኪ ቫንደቪን። እንግዲህ ወደ ቼልሲን እና እንደዚሁ ማንቸስተር ዩናይትድን ስላገናኘው አንድ የዝውውር መረጃ ታላላቆቹ የመገናኛ ብዙሃን እየዘገቡት ነው በከፍታ የሚገኘው። የአርሰናል አካዳሚ ውጤት ወይም ደግሞ ከሶባ ሪያሊቲ የተጫዋቾች ማሳደጊያ ማሰልጠኛ ማዕከል ከተገኙ ተጫዋቾች መካከል አንደኛው ሉዊስ ስኬሊ እንደሆነ ይታወቃል። ሉዊስ ስኬሊ 19 ዓመቱ ላይ ነው የሚገኘው። በአርሰናል በአሰልጣኝ ሚካኤል አርቴታ የመሰለፍ ዕድል አግኝቶ ወደ ዋና ቡድኑ 24 ላይ እንደዚሁ ከቦልተን ወንድረስ ጋር በነበረው ጨዋታ 5-1 በሆነ ውጤት በካራባው ካፕ የውድድር መድረክ ላይ ተሰልፎ ለመጀመሪያ ጊዜ ጨዋታውን ማድረጉ የሚታወስ ነው። ከዛም ባለፈ ደግሞ በዚያው የውድድር ዓመት ደግሞ ከማንቸስተር ሲቲ ጋር በነበረ ጨዋታ ቡድኑ 2-1 በሆነ ውጤት ሲያጠናቅቅ ተቀይሮ ገብቶ መጠነኛ ደቂቃዎችን መጫወት የቻለበት የመጀመሪያ ጅማሮውን በትልቅ ደረጃው ለዋና ቡድኑ የሚታወስ ነው ማለት ነው። ከዚያ በኋላ ግን ለአርሰናል እንግዲህ አይነተኛ ተጫዋች ሆኖ በግራ ተመላላሽ መስመር ላይ እንደዚሁም ደግሞ አማካኝ ስፍራ ቦታ ላይ ቨርሳታይል ሆኖ ሲያገለግሉ በጣም እምቅ አቅምም ካላቸው ተጫዋቾች መካከል አንደኛው ሆኖ ተመልክተነዋል ማለት ነውና አሁን ላይ በዚህ ዓመት በተለይ የአርሰናል የአማካኝ ስፍራ ተጫዋቾች በቁጥር በርከት ማለታቸውን ተከትሎ በቀጣይ ምናልባት የመሰለፍ ዕድል ላይኖረው ይችላል የሚሉ መረጃዎች መውጣታቸውን ተከትሎ ወይም አማራጩ መጥበቡን ተከትሎ ወደ ሌላ ክለብ የማምራት ነገሩ አይቀሬ ስለመሆኑ እየተነገረ ነው የሚገኙት። ብዙ የአርሰናል ደጋፊዎች ይፈልጉታል። በጣም አቅም ያለው ተጫዋች ነው። ገና ደግሞ 19 ዓመቱ ላይ መገኘቱን ተከትሎ ማለት ነው እና ይህንን ጉዳይ የተመለከቱ እንግዲህ የፕሪሚየር ሊጉ ተሳታፊ ታላልቅ ክለቦች እንደነ ቼልሲ እና ማንቸስተር ዩናይትድ የተጫዋቹን ፊርማ ለማግኘት እንደዚሁ ንግግር መጀመራቸው እየተገለጸ ነው የሚገኘው። አርሰናልም ለሽያጭ ካቀረባቸው ተጫዋቾች አሁን በወጣ መረጃ በተለይ ከተጫዋቹ ወኪል ጋር ንግግር ስለመጀመራቸው በመገለጽ ላይ ነው የሚገኘው ማለት ነው እና ይህንን ተጫዋች ወዴት ሊያመራ ይችላል ከዩናይትድ ጋር ያለፉትን ቀናቶችም እንደዚሁ ሲነሳ ነበረ። አሁን በመሃል ገብቶ እንደዚሁ የዝውውሩ ተጫራች ሆኖ የመጣው በአዲስ መልክ እየተነሳ የሚገኘው የምዕራብ ለንደኑ ክለብ ቼልሲ ነው ማለት ነውና ለየትኛው ክለብ አሳልፎ ሊሰጠው ይችላል፣ የትኛውስ ክለብ የተሻለ ክፍያ ለአርሰናል ለመክፈል ዝግጁ ነው የሚለው ነገር እንግዲህ በቀጣዩ ቀናቶች እንመለከታለን። ዩናይትድ ወሳኝ የአማካኝ ስፍራ ተጫዋች ይፈልጋሉ። በተለይ ደግሞ ወጣት ክህሎት ያለው ተጫዋች ወደፊትም ቡድኑን ለመስራት እንግዲህ ማንቸስተር ዩናይትድ እንደሚታወቀው
አምሳኛ የምስረታ ባህሉን ለማክበር በዝግጅት ላይ ነው የሚገኘው። እንደዚሁ 2028 ላይ እንደሚታወቀው ይህንን ክብረ ባህል የምስረታ ክብረ ባህሉን በሚያከብርበት ሂደት ላይ በዋንጫ ማጀብ ይፈልጋሉ። ወደ ፕሪሚየር ሊጉ ሻምፒዮናነታቸው መመለስ ይፈልጋሉ። በእርግጥ አሁንም ታላቁ የፕሪሚየር ሊጉ ክለብ ነው። እንደሚታወቀው በዋንጫ ክብር ከተመለከት ነው የሊቨርፑልና የማንቸስተር ዩናይትድን ያህል የሊጉን የዋንጫ ክብር ማሳካት የቻለ ክለብ የለም። ስለዚህ እንግዲህ ወደ ነበራቸው ገናናነት ለመመለስ እንደዚህ አይነት ክህሎት ያላቸው የፕሪሚየር ሊጉን ባህሪ የሚያውቁ ወደፊትም ከቡድኑ ጋር አብረው ከፍ ሊሉ የሚችሉ ተጫዋቾችን ማምጣት ፍላጎት አላቸው ተብሏል። ያሁኑ አሰልጣኝ እንደሚታወቀው ወጣት መሆናቸውን ተከትሎ ማይክል ካሪክ ማለት ነውና እሳቸውም ይህ ተጫዋች ምርጫቸው እንደሆነ እየተገለጸ ነው የሚገኘው። ቀጣይ ግን ለአርሰናል የተሻለውን ክፍያ የሚያመጣው ቡድን በአርሰናል ዘንድ ተቀባይነት ሊያገኝ ይችላል የሚሉ መረጃዎች በመውጣት ላይ ነው የሚገኙት ማለት ነው። እናንተ ወደ የትኛው ክለብ ቢያመራ ሉዊስ ስኬሊ በአርሰናል ቤት ያሳየውን ተስፋ የበለጠ ወደ ላቀ ከፍታ ማሳደግ ይችላል፣ ክለቡንስ መጥቀም ይችላል የሚለውን ነገር ሀሳብ አስተያየት ልትሰጡበት ትችላላችሁ ወይስ በአርሰናል መቆየት አለበት? እስኪ ሀሳብ አስተያየታችሁን አድርሱን። ወደ ማንቸስተር ሲቲ ወደ ተመለከተው መረጃችን ስናልፍ ማንቸስተር ሲቲ ለረጅም ጊዜ ስሙ ሲያያዝ የነበረውን ተጫዋች ለማስፈረም በግል ጉዳዮች ላይ ከስምምነት ላይ መድረሱ እየተገለጸ ነው የሚገኘው። ሞሮካዊ ኢንተርናሽናል አዩቢ ቦሃዲን ለማስፈረም አሁን ላይ በግል ጉዳዮች ሁኔታ ላይ ከተጫዋቹ ጋራ ስምምነት ላይ ደርሷል የሚሉ መረጃዎች እየወጡ ነው የሚገኙት። የ18 ዓመቱን ተጫዋች ለማስፈረም ከዚህ ቀደም ፒኤስጂ ረጅም ርቀት መጓዝ ችሏል። የተለያዩ ንግግሮችም ከተጫዋቹ ወኪል ጋራ እንደዚሁም ከክለቡ ሊል ጋራ እያደረገ የነበረበትን ሁኔታ ማስታወስ ይቻላል። በኋላ ላይ ደግሞ አርሰናልም ወጣ ገባ እያለ ይህንን ተጫዋች ለማስፈረም ፍላጎት አሳይቶ ነበረ። በስተመጨረሻም ግን ዜጎቹ ወይም ውሃ ሰማዮቹ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ከስምምነት ላይ መድረሳቸው እየተገለጸ ይገኛል። ከ85 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ድረስ የተጫዋቹ የዝውውር የሂሳብ ክፍያ ሊሆን እንደሚችል በመገለጽ ላይ ነው የሚገኘው ማለት ነው። ኤንዞ ማሬስካ የተለያዩ ተጫዋቾችን እያማተሩ ነው የሚገኙት። ከዚህ ቀደም ኤንዞ ማሬስካን ከቼልሲ ማምጣት ፍላጎታቸው ከፍተኛ ሆኖ የተመለከትንበት ጊዜያቶች እንደነበረ ማስተዋወስ እንችላለን። አሁን ደግሞ አዩብ ቦሃዲን የበለጠ ተመራጭ ያደረጉበትን ሂደት ምክንያቱም እዚህ መሀል ስፍራ ላይ እንደምናውቀው ሮድሪ ወደ ባርሴሎና ለማምራት መስማማቱ የሚታወስ ነውና ይህንን ቦታ ሊደፍንላቸው በዘለቄታው የሚችለው ይሄ ወጣት ተጫዋች እንደሆነ አምነዋል የሚሉ መረጃዎች እየወጡ ነው የሚገኘው ማለት ነው። ቀጣይ እንመለከተዋለን። እንግዲህ ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ለማክሰኞ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁን በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።